ወንድም አለም እረፍ። ምን ሸይ እኔ ስታገኝ ለምዶ ነገር የሚደግ ልትሄጂ ነው? እኔ አይደለሁም የምሄደው፣ አንተ ነህ የምትሄደው። የት ነው የምሄደው? መሄድ ወዳለብህ ነው። ወዴት ነው የምሄደው? ወደምትሄድበት። እኔን መጠየቅ የለብህም። የፈለግከው ቦታ መሄድ ትችላለህ። ማለት ምን ስትሄድ እኮ የመጀመሪያ አይደለም አይደለም እኮ። አይ ሻንጣዬን አዘጋጅተሽ እየጠበቅሽ ነው እንደወጣ ከዚህ እኮ እንድትሄድ ነው። ማን ስለሆንሽ አንቺ? ሀይሚ ስለሆንኩ። አይ በጣም 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 መስመር እያለፍሽ ነው። ኧረ እባክህ እግዚአብሔርን የምር አስቀይምሻለሁ። በዚህን አክል አንናናቅሽ። እስካሁን እንዲህ አፍሽን ስትከፍችብኝ ጸጥ ያልኩሽ ላይክ እንመለሳለን አብረን እንሆናለን ብዬ ነው። ምን ስላፈቀርኩሽ ምን ጣጣት ያለሽ እንደ ገደል መግባት ሲያለሽ እኮ ስላፈቀርኩ ነበር እስከዛሬ የፈለግከውን ስታደርግ በራሱ ጥፋት እንዳለሽ ሁለተኛ እንዳመጣ እንትን ወንድሜ ገደል ገባ። ወንድምን እዛ ሄደ ፈልጉታ። አንቺ መውጣት ትችያለሽ። እዚህ በላይ ልታገስሽ ይናፍቅሃል። እግዚአብሔርን ቆነጣጥሬ ነው ማስወጣት። በስርዓቱ አይደለም። ከዚህ በላይ አልታገስሽም። አፍሽ እንድከፍቺ ማን ስለሆንሽ እኔ ሻንጣ አዘጋጅተሽ ውጣ የምትይ? እኔ ሀይሚ ስለሆንኩ እኮ ገደል ትገቢያለሽ። እኔ እስካሁን እኮ ስለማፈቅርሽ ነው የለመንኩ። ሴትዮ እንዴ ገደል ልግባ? ገደል ግቢ። ማን እኔ ሰማሻለሁ። ከነ ጠላትሽ ግቢ። ውጭልኝ። ምን ማለት ነው? በዚህ ናክል እኔም እኮ ክብር አለኝ ሴትዮ። እኔ አታውቂኝም እንዴ? ጸጥ ምናምን ታበዣዋለሽ። ክብር ካለ በክብር ውጣ። ለምን በአናትሽ አትዘገዘቂም? አልወጣልሽም፣ ትወጫታለሽ። እንዲ እንከባበር። ይህን ያህል ድንበር አንተላለፍ ሴትዮ። እንዴ እስካሁን ጸጥ ቤት አግሼሽ የኖርኩት አንሶ ነው እንዴ? ጭራሽ ልብሴን አዘጋጅተሽ ምናምን ምንድን ነው የሚሰማኝ? ምንድን ነው የምትሰማኝ? ተረጋግተሽ አንተ ስለስራት እንከባበር በቃ እሺ። ለምን አታርፍም? ምንም አታመጣም። አንተም እሷን ተያይዛችሁ የምትሆኑትን ውጭልኝ። አይመለከትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢዜድ ጨርቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኛ ያለን አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልኝ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻላችኋለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ጉዞ ወደ 3000 ማለት ነው ኢንሻአላህ። እንግዲህ ዛሬ እንደምናየው ጨረቃ ፋሚሊ ትንሽ ተወዛግበዋል ማለት ነው። እንደምታዩት ሀይሚና ብሩኬ ትንሽ ሰላም አይደሉም። የሚታየው ነገር በጣም የሚደብር ነገር ነው ማለት ነው። ሀይሚ የምታደርገው ነገር ትንሽ የሚደብር ነገር ነው እውነት ለመናገር ማለት ነው። ብሩኬ ቢያጠፋም ብዙ ነገር ቢያደርግም በይቅርታ ሁሉን ነገር አስተካክሏል ማለት ነው። ሀይሚ ግን ትንሽ የመረዳት ነገር አስቸጋሪ ላይ ናት ማለት ነው። እኔ አሁን ላይ የምፈርደው በሀይሚ ነው ማለት ነው። ገባቸው አይደለም? አንድ ሰው ይቅርታ ከጠየቀ ነገሮች ሁሉን እንዲስተካከሉ አድርጎ ለእሷ ብሎ በጣም ብዙ ነገር ብሩኬ ለሀይሚ በጣም ልክ እንደ እናቱ ትልቅ ክብር አለው ማለት ነው እንደምናየው ማለት ነው። እና እሷም የመሰከረችለት ነገር ነው። እንደዚህ በአደባባይ ሰውን አይተን መፍረድ ወይንም ደግሞ ከሌ ጥሩ ነው ማለት አንችልም። ነገር ግን ከእሷ ከአንደበቷ እንደምትናገረው ለብሩኬ በቃ ያለው ስነ ምግባር ያለው ነገር መልካምነቱን ስለምትናገር በፊት እኛም በዛ ነው የያዝነው ማለት ነው። እና አንዳንድ ጊዜ በህይወት ስንኖር የምንሰራቸው ነገሮች ወይንም በቃ እኔ አላቅም፣ በፍቅር ህይወት ስትኖሩ መጀመሪያ አብራችሁ ቤት ተከራይታችሁ በአንድ ላይ መኖር ስትጀምሩ ፍቅሩን ትጨርሱታላችሁ። ያንን የምትነፋፈቁትን ያንን የምትጠባበቁትን ያንን መቼ ተጋብተን በአንድ ላይ እንኖራል ብላችሁ የምታስቡትን ህይወት አሁን በፍቅር አብራችሁ እየኖራችሁት ነው። እኔ በቃ አላቅም ምን እንደምላችሁ ማለት ነው። ሳትጋቡ በፍቅር ህይወት ስትኖሩ ፈጣሪ በማይፈቅደው መንገድ አብራችሁ ስትኖሩ ያኔ ፍቅራችሁ መሐባችሁ በቃ ያለው ነገር ይሟጣጣል። ገባችሁ አይደለም? ስለዚህ ብሩኬ መልካም ልጅ ነው። ሀይሚ ትዕግስት ሊኖርሽ ይገባል። ሶብል ሊኖርሽ ይገባል። ቀስ ብሎ መረዳት ማዳመጥ፣ ከምንም በላይ እኮ ደግሞ መደማመጥ በጣም ትልቅ ፍትሃዊ ነገር ነው። ገባችሁ አይደለ? ስትደማመጡ ለሁሉም ነገር መልስ ታገኙለታላችሁ፣ ለሁሉም ነገር መፍትሄ ታበጁለታላችሁና በህይወት በፍቅርም ህይወት ሆነ በትዳርም ህይወት ሆነ መጋጨት ያለ ነው። ነገር ግን መደማመጥና መረዳዳት ግዴታ ነው ማለት ነው። ስለዚህ አንድ ሰው
ውጭ ሲገባ ሻንጣውን አዘገጃጅታችሁ ረትባችሁ ከሚኖርበት ቤት ውጣ ብትሉት ወንድ ልጅ እንኳን አይደለም ጥፊ ሌላም ነገር ይጋብዛችኋል። የሀይሚ ጥፊ ሲያንሳት ነው ለማለት ያክል ነው። ሀይሚ ብሩኬ የመታት ጥፊ ሲያንሳት ነው በምታደርገው አክት ማለት ነው። እና በጣም ነው የሚደብረው። ለወንድ ልጅ ለምትወዱት ሰው ሬስፔክት ሊኖራችሁ ይገባል። በዙሪያችሁ ለሚወዳችሁ ሰው፣ ለሚያከብራችሁ ሰው እናንተም ለሱ ሬስፔክት ሊኖራችሁ ይገባል። እና አንዳንድ ጊዜ ሴቶች ወንዶች የኢትዮጵያ ወንዶች የምንለው እኮ ማለት ነው ሲንከባከቡን አንወድም ጥሎብን ማለት ነው። ለምን እንደው አላውቅም እንዴ ሳይንከባከባችሁ ሲቀሩ እሪቁ ቁጥራቸው፣ ሲንከባከባችሁ ደግሞ እላይ ትወጣላችሁ። ለዛም እኮ ነው ሴትን ተንከባከብን እላይ ትወጣላችሁ የሚሉት። ገባችሁ አይደለም? ስለዚህ መደማመጥ መረዳዳት ነው። ብሩኬ ደግሞ ልጁ የሱ እንዳላደለ ሁሉ ነገር ተረጋግጦ ጥሩ ላይ ነው ያላችሁት። አሁን ላይ ደግሞ ህይወታችሁን ወደ መልካም ነገር ቤተሰብን አስጠይቃችሁ ሁሉን ነገር ቤተሰብ በፈቀደው መንገድ ወደ ትዳር ብትገቡ ደስ ይላል። እኛም ስለምንወዳችሁ ስለምንጠብቃችሁ ማለት ነው። ጨረቃ ፋሚሊ ተለያይቶ አዝኖ ማየት ስለማንፈልግ ማለት ነው። በቅርብ ሽምግልና ተልኮ የሽምግልናውን ፕሮግራም ለማየት እንግዲህ ጉጉታችን ነው ሁላችንም ማለት ነው። ሀይሚ ተረጋጊ፣ ሰከን ቡና እንኳን ሰከን ብሎ ሲቀዳ ነው የዶሮ አይን የመሰለ ቡና የሚጠጣው ጣፍጦ የሚጠጣው ማለት ነው። ሴት ልጅም ሰከን ስትል ነው። ስለዚህ ወንዶችን በብልሃት ወይንም በደካማ ጎናችሁ ገብታችሁ እርጋ የምታደርጓቸው ብልህ ናት ይባላል። ሴት ልጅ ብልህ ናት ይባላል። እና ሴት ልጅ መረጋጋት አለባት። ስትረጋጋ በሁሉም ነገር እርጋ ስትል ነው የሚያምርባት። እና ሀይሚዬ እርጋ ብለሽ ብሩኬን ልትረጁ ይገባል ማለት ነው። አንዳንድ ጊዜ እንክብካቤ ሲበዛባችሁ የምትሉ ልጆች መጨረሻችሁ ግን ይሆናል ማለት ነው። እና ወዶችዬ ስነ ስርዓት ይዛችሁ ለፍቅረኛችሁ ወይንም ደግሞ ለባላችሁ፣ ፍቅር የሚባል ነገር ግን የለም። ወይ ወደ ትዳር አለም ግቡ ወይንም ደግሞ አደባችሁ ተቀመጡ። ቤት ተከራይታችሁ በአንድ መኖር ትጀምራላችሁ። በአንድ አመጣው ወሰደው ትላላችሁ። መጨረሻ ላይ ትላላችሁ መታችሁ። እኛ ምን እናርጋዳ? እኛ ምን እስኪ ምን እንሆን? ያለ ጋብቻ ልጅ ታመጣላችሁ። እኛ የማን ነው ብለን በኮሜንት በሁሉ ነገር እየተንጫጫን ራሳችንን ያምናል። እስኪ የራሳችንም ሀሳብ አለብን። ስለዚህ የኢትዮጵያ የህዝብ ቁጥር አልጎደለውም፣ ሞልቷል። ስለዚህ በሐላል መንገድ በቀጥተኛ መንገድ ትዳራችሁን ይዛችሁ እንድትመሩ ሁላችንም ደስታችን ነው ውዶችዬ። እና ጨረቃ ፋሚሊ እንድታረቁልን የሁላችንም ተስፋ ነው፣ ምኞታችን ነው። እንድጣሉ ብሩኬና ሀይሚ እንዲለያዩ በፍጹም አንፈልግም ማለት ነው ውዶችዬ። እንግዲህ ሀይሚ ባደረገችው ነገር ዛሬ ትንሽ ቀረ ብሎ ነበረ። ምንም ማድረግ አይቻል፣ እንደምትስተካከል ተስፋ እናደርጋለን። በቀጣይ እስከምንገናኝ መልካም ቆዩ።